ሰፊ ቤተሰብ ውስጥ ነው ያደኩት። ቤታችን ውስጥ በጣም ብዙ ጨዋታ ነበረ። ቤተሰቦቻችን ሊልኩን ይፈልጋሉ ግን የሚያዩት ውዥንብር ደስ አይላቸውም ነበር። ባህር ዳር ልክ ሲሄድ ቤተክርስቲያን የሚሄድ ነበር የሚመስለኝ። የመጀመሪያ ዲግሪዬን እንደጨረስኩ ነው ያገባሁት። ደግሞ በእድሜ ከሁሉም ታናሿ ነኝ። ለወርቅ ሜዳሊያ ተሸላሚ ነበርኩኝ። እሺ ከክፍል ውስጥ እኔ አንደኛ ወጣው። 60ኛ ከወጣው ልጅ ጋር ነገ እንዴት ነው አብረን የምንኖረው? እንዴት ነው አንድ ሀገር የምንገነባው? የተወለድኩት ሐረር ከተማ ነው በ1977 ዓመተ ምህረት። ለእናቴና ለአባቴ ሶስተኛ ልጅ ነኝ። አጠቃላይ 5 ነን። ነገር ግን ያው አብረውን ያደጉ የዘመድ ልጆች ብዙ አሉ። ሰፊ ቤተሰብ ውስጥ ነው ያደኩት። በልጅነት የአንደኛ ደረጃና የሁለተኛ ደረጃ ትምህርት የተማርኩት የጨረስኩትም እዛው ነው። የሽመቤት ትምህርት ቤት ራስ መኮንን 7 እና 8። ከዛ ደግሞ ሐረር ከፍተኛ ሁለተኛ ደረጃ ትምህርት ቤት በሚባል እዛ ነው የጨረስኩት። እናም ቤተሰቦቻችን ለትምህርት ከፍተኛ ግምት ይሰጡ ነበረ። ትምህርታችን ላይ እንድናተኩር ተደርገን እንደማንኛውም ኢትዮጵያዊ ያው ሰፈር ውስጥ እየተጫወትን ስናጠፋም እየተገረፍን እየተቆነጠጥን በጥሩ አስተዳደግ ነው ያደግነው። የሰፈር ጓደኞች ብዙ ነበሩን። ቤታችን ውስጥ በጣም ብዙ ጨዋታ ነበረ። ከቤት ወጥቶ ብዙ ቦታዎች መሄድ ባይፈቀድልንም ቤት ውስጥ ግን በጣም ሰፊ ነበር። የሚመጡ ልጆችም ብዙ ነበሩ። በጣም ሞቅ ያለ ሰፋ ያለ ግቢ ሆኖ እዛ ውስጥ ነው ያደኩትና ደስ የሚል የልጅነት ጊዜ ነበረኝ። ከፍተኛ ትምህርት ተቋም ባህር ዳር ዩኒቨርሲቲ ነው የተማርኩት። ያው በተለምዶ ፔዳ የሚባለው ፔዳጎጂካል ሳይንስ በሚባለው የመምህራን ስልጠና መርሃ ግብር በጣም ይታወቅ ስለነበረ ፔዳ ተብሎ ይጠራል በተለምዶ። ፖሊ ደግሞ ያው ኢንጂነሪንጎች ያለበት ነውና እዛ ነው የተማርኩት። በ1993 ነው የገባሁት። የከፍተኛ ትምህርት ተቋም ቆይታዬን በጣም ነው የምወደው። ለምን እስከ ሃይ ስኩል እስከጨርስ ድረስ ብዙውን የማውቀው ነገር ከመንፈሳዊ ነገር ጋር ፍላጎቱ ቢኖረንም ቤት ውስጥ ቤተክርስቲያንም አልፎ አልፎ ይዘውን ቢሄዱም ቤተሰቦቻችን ግን የምፈልገውን ጥያቄዎችን የሚያረኩልኝን መሰረታዊ ትምህርት አላገኘሁም። ለምን ቤተሰቦቻችን ሊልኩን ይፈልጋሉ ግን የሚያዩት ውዥንብር ደስ አይላቸውም ነበር። የተሃድሶ እንቅስቃሴ በ80ዎቹ ስለነበረ በምስራቅ ኢትዮጵያ ጠቅላላ ላይ በሚያዩት ነገር ግራ ይጋቡ ስለነበረ ቆይ እስቲ ግድ የለም ብለው ብዙ አይልኩንም ነበር ከወጣቶች ጋር እንደልባችን ለመማር። ቅዳሴ ላይ ብቻ ነበር ይዘውን የሚሄዱት እና በዛ ምክንያት ያጉጉቱ ፍላጎቱ ስለነበረኝ ከትምህርት ውጪም ሌላ ማቀው ነገር ስላልነበረ ሌላ ዓለም ደግሞ እንደማይሆን ነው የተሰማኝ። ምን አይነት ዓለም ካልሽኝ ያው ፉክክር ምናምን ብቻ የሌለበት አንደኛ መውጣት፣ ሁለተኛ መውጣት፣ ሶስተኛ መውጣት የሚባል ነገር ብቻ አጀንዳ ያልሆነበት አገልግሎት ምን እንደሆነ ያየሁበት። ማለት እንግዲህ እኛ አንደኛ ዓመት ተማሪዎች ሆነን ስንገባ አገልግሎት ይሰጡን የነበሩት ግቢ ውስጥ ያሉ የሰንበት ትምህርት ቤት ባክግራውንዱ የነበራቸው ወይም በግቢ ጉባኤ ውስጥ የነበሩ ማህበረ ቅዱሳን የሚያደራጃቸው በግላቸው ደግሞ ጥሩ መንፈሳዊ ህይወት ያላቸው በቃ ብዙ አይነት ከብዙ ባክግራውንድ ገዳማት አካባቢ ላይ በደንብ ተምረው ያደጉ እንደዚህ አይነት 4ኛ ዓመት 3ኛ ዓመት የነበሩ ተማሪዎች እጃችንን ይዘው ብዙ ነገሮችን ያስለምዱን ነበረ። በትምህርታችን እንዳንሰንፍ የቤተክርስቲያን ትምህርት እንድንማር በተወሰነ ግዕዝም እንድናውቅ አትሊስት ለጸሎት በመተውን ያህል እንኳን ተነሽ ተጣይዋን እንኳን ለይተን ቢያንስ ሃይማኖት ጸሎት እንኳን እናደርስ። ገዳማት እንድንሳለም ጣና ገዳማት ብዙ ጊዜ ይዘውን ይሄዱ ነበር። ጉዞ ይዘጋጅ ነበር በግቢ ጉባኤ እና እኔ ባህር ዳር ልክ ሲሄድ ቤተክርስቲያን የሚሄድ ነበር የሚመስለኝ። ክረምት ቤተሰብ ጋር ቆይና ልክ መስከረም ሲጠባ ትምህርት ሲከፈት ቤተክርስቲያን የሚሄድ ይመስለኝ ነበር እና ልክ በፕሌን ነው ብዙ ጊዜ የሚልኩኝ ቤተሰቦቼ። ልክ አየር ማረፊያ ላይ ፕሌኑ ልክ ሲነካ መሬት በቃ መንፈሳዊ ህይወት ተጀመረ ላለሁ እና በጣም የምወደው አይነት ጥሩ ቆይታ ነው የነበረኝ። ጥሩ ጓደኞች ነበሩኝ የአብረን ቤተክርስቲያን የምንሄድ ማለት ነው። ጽጌ ማህሌት ምን እንደሆነ ያወቅኩት እዛ ነው። ስላሴ ቤተክርስቲያን ፔዳ አጠገብ ያለው አልፎ አልፎ ደግሞ ሰላም አድርጌው ወይም ደግሞ መሀል ከተማ ላይ ጊዮርጊስ ቤተክርስቲያን በቃ እነዚህ ቦታዎች ላይ አልፈንም ሚካኤልም ብቻ አካባቢው ላይ ያለው አብያተ ክርስቲያናት በደንብ አዳርሰናልና በጣም ደስ የሚል ቆይታና ለካ ለሌላው መኖር የሚባል ነገርም አለ። ዝም ብሎ ተምሮ ማለፍ መብለጥ ምናምን ብቻ አይደለም። ምክንያቱም ውስጤ ይፈልግ ነበር
እሺ ከክፍል ውስጥ እኔ አንደኛ ወጣው 60ኛ ከወጣው ልጅ ጋር ነገ እንዴት ነው አብረን የምንኖረው? እንዴት ነው አንድ ሀገር የምንገነባው? ምናችን እንዴት ነው የምንተባበረው? እንዴትስ ነው የምንተያየው? ማለትም መቼም ሀገር የምትገነቢው አብረሽ እኮ ነው አይደል? አንደኛ የወጡት ልጆች አይደሉም ሀገር የሚገነቡት። እና ትርጉም የሚሰጥ ነገር ፈልግ ስለነበረ የአገልግሎት ህይወት የሚባለው ነገር ያየሁበት ስለሆነ በጣም ደስ ብሎኝ መሰረት የጣለልኝ በኋላም በቃ ምን ፈልጋት አይነት ኢትዮጵያ ምን መሆን አለባት የሚለውንም እንዳስብ መሰረት የጣለልኝ። እኔ የመጀመሪያ ዲግሪን እንደጨረስኩ ነው ያገባሁት ለራሴም እንኳን ባስደነቀኝ ሁኔታ ማለት ነውና ያንቺ ዓላማ ትምህርት አይደለም እንዴ ማስተርሴን ፒኤችዲን ስትይ አልነበርም እንዴ ወደ ትዳር በቃ ወልደሽ ቁጭ ልትይ ነው ብለው ቤተሰብ ራሱ እስኪደነግጥ ድረስ ወዲያው ነው ያገባሁት። ገና 22 ራሱ በቅጡ አልሞላኝም መሰለኝ። 19 ዓመቴ ላይ ነው ፈርስት ዲግሪ የጨረስኩት። 2 ዓመት ሰራው። ባለቤቴ ደግሞ ፖሊ እዛው ኢንጂነሪንግ ተማሪ ነበርና አገልግሎት ላይ ነው የተዋወቅነው። የባህር ዳር ንዑስ ማዕከል እዛ የነበረው የማህበረ ቅዱሳን የንዑስ ማዕከል ቅርንጫፍ እዛ አለና እዛ ትምህርት ክፍል ሁለታችንን በመናገለግል ሰዓት ተዋወቅንና ቀጥታ የጓደኝነትና የጋብቻ ጥያቄ ነው ያቀረበልኝ። በጣም ማከብረው ወንድም ነበር። በአገልግሎት ኦሪየንቴሽን የሚሰጠን እሱ ነበር። አንዳንድ ነገሮች ኦሪየንት የሚያደርገን እሱ ነበርና አከብረሃለሁ ግን በዚህ መንገድ አላሰብኩትም ብዬ ደነገጥኩኝ እና ሸሸው፣ ፈራው። በእድሜም ደግሞ ታላቄ ነውና በቃ ትዳር ያው እኩዮች የሚመሰሩት ነገር ብቻ ይመስለኝ ነበርና እሱ ከፍ ይላል ከኔ በእድሜ በሳል ነው እና ደነገጥኩኝ። ከዛ በኋላ ግን ብዙ አልቆየም ውስጤ ነገረኝ ይሄ እግዚአብሔር ፈቃድ እንደሆነና በጭራሽ ስለ ትዳር እውነትም አላሰብኩም። በዛ ሰዓት ደግሞ በእድሜ ከሁሉም ታናሿ ነኝ እና የኔም ጓደኞች ትዳርን አይደለም በዛ ሰዓት እያሰቡ የነበረው በቃ እንዴት ነው መጀመሪያ ራሳችንን አደላድለን በሁለት እግራችን መቆም ማስተርሳችንን ጨርሰን እዚህ እንዴት ነው የምንቀጥለው ምናምን የሚለው ነገር ላይ ነው በቃ ጥድፊያ አይምሯችን በጣም ከብከብ ያለበት ሰዓት ላይ ነውና እንደዚህ አይነት ጥያቄ ሲመጣ ደንግጬ ነበረ። ከዛ በኋላ ግን አንድ አባት አሁን ውጭ ሀገር ነው ያሉት በዛ ሰዓት የመጽሐፍት እየተማሩ ነበረ። ቅኔ መጽሐፍት ጎንደርም ጎጃምም እየተመላለሱ ይማሩ ነበርና ለአንድ ለሶስት ቀን የጋብቻ ትምህርት ሰጡኝ ቤቴ ተገኝተው። ዝም ብለሽ እኮ ነው የደነገጥሽው፣ አብሮ ሲያድጉ ጥሩ ነው፣ ምንድነው ያልተፈታልሽ ጥያቄ፣ አሁን መማር ምን ይከለክልሻል ስላገባሽ እያሉ አይተውት ስለነበረ ነው። በኔ ህይወት ውስጥ እኔ ምንም የታየኝ ነገር የለም ብሎ ቀጥታ ፍለቢት ነው ማስበው። ግን ያው እነሱ ደግሞ ሰይጣን የሚያመጣውን ፈተና እንዴት አድርጎ ሊጥልሽ እንደሚችል እንዴት በሌሎች ሰዎችም ሊመጣ እንደሚችል ብዙ ፈተና አስቀድመው ያዩት ብዙ ነገር ነበረ። እሳቸውን ብቻ ሳይሆን ሌሎች ብዙ እና የሆነ የሚጠብቀኝ ሰው እንደሚያስፈልግ ምክንያቱም ብዙ ፖቴንሻል አለኝ። ብዙ አይን ውስጥ ገብቻለሁ። ወርቅ ሜዳሊያ ተሸላሚ ነበርኩኝ። የብዙ ሰው አይን ውስጥ ገብቻለሁ በተለያየ መንገድ ማለት ነውና የሚጠብቃት አብሯት የሚያድግ ሰው ያስፈልጋታል የሚል አይነት ግንዛቤ የነበራቸው መሰለኝና የ3 ቀን ትምህርት ከተማርኩ በኋላ ትንሽ ረገብ አልኩ ማለት ነው። ቤቴ አዳርም ውሎም በቃ ምሳችንን እየበላን ቁርስ እየበላን እያል ምክር አገልግሎት ተሰጠኝና ተቀበልኩት፣ ሀሳቡን ተቀበልኩት። ከዛ በኋላም ደግሞ ወደ ሌሎች አባቶች ሜጄ ጸሎት እንዲደረግልኝ በምልበት ሰዓት እነሱም የእግዚአብሔር ፈቃድ እንደሆነ ይሄ ነገር የሚጠቁም ነገር ሲነግሩኝ እስቲ ምክር ልስማ አልኩ። በኋላ ልቤ እስኪቀበለው ድረስ እኔ ያው ምክር እቀበላለሁ ግን ኪሴ ውስጥ አስቀምጬው ቁጭ ነው የማደርገው። አልጥለውም፣ አስቀምጠዋለሁ። ልክ ለልቤ የሚስማማበት ደረጃ ላይ ሲደርስ በቃ ፈቃደኛ ነኝ አልኩት። ወዲያው ጋብቻችንን ፈጸምን በ97 ዓመተ ምህረት። ከዛ በኋላ ስኮላርሺፕ አግኝቼ ወደ ውጭ ነው የሄድኩት። የጄ ዊሊያም ፉልብራይት ስኮላርሺፕ የሚሉት አሜሪካኖቹ የሚሰጡት በአመት 2 ሰው ወይ 3 ሰው ቢወስዱ ነው ከኢትዮጵያ። አንዳንዴም አንድ ሰው ብቻ የሚወስዱበት አለ። አሁን ደግሞ ፕሮግራሙ ተቋርጧል። ለምን? በዛ ፕሮግራም የሚወጡት በሙሉ ወደ ሀገር አይመለሱም እና በዛ ምክንያት ተቋረጠ። እኔ ግን ተመልሻለሁ ብዬ ሪፖርት አድርጌያለሁ። ምክንያቱም በዛ ፕሮግራም ሄደሽ በቃ ለምን ቶፕ የሆኑትን ሰዎች ከየዩኒቨርሲቲው ከየሀገሩ ይወስዱና የአሜሪካ ውስጥ ያለውን በየፊልዱ ያለውን ምርምር የሚፈልግ ችግር ነው የሚያጋፍጡት። በቃ ተመራመር፣ አጥና፣ አሳትም፣ መፍትሄ የምትለውን አቅርብ። ልክ ራስሽን አሳልፈሽ ለአሜሪካና ለአሜሪካውያን በሰጠሽ መጠን መንገዶች ይከፈቱልሻል፣ የስራ እድሎች ይመጣሉ፣ የሪሰርች ግራንቶች ይመጣሉ የመሳሰለው። እኔ ግን ግጥም አልኩኝ። እዛ ሄድኩና እኔ የመጣሁት ለትምህርት ነው። የኢትዮጵያን የትምህርት ችግር
ማጥናት ነው የፈለኩት። ደግሞ ስጽፍም ያንን የጻፍኩት ፍለፊት አይነግሩሽም። ያው ካልቸራል ኤክስቼንጅ ብለው ነው ወደ ሀገራቸው የሚወስዱሽ። ካልቸራል ኤክስቼንጅ ማለት ደግሞ ኤክስቼንጅ ማለትም ትምህርት ልምድ ቀስመሽ ወደ ሀገርሽ መመለስ የሚል ነው እንጂ የመኖሪያ ቪዛ ሰጥተው አይደለም የሚልኩሽ ወደዛ፣ ዲቪ አይደለም። እና እኔ በዛ ማይንድ ሴት ነው የሄድኩትና የኢትዮጵያን የትምህርት ፍልስፍና ችግር ከምዕራባውያን ጋር ያለው ክፍተቱ የቱ ጋር ነው? እስከ መቼ ድረስ አንድ ነበርን? መቼ ነው የተለያየ ነው? ለምንድን ነው የእናንተ ትምህርት እኛ ጋር ሲመጣ ያልሰራልን? በደንብ ሰርቶልናል የተወሰነ፣ ግን በደንብ አልሰራም። ለምንድን ነው? ይሄንን ማጥናት ፈልጋለሁ ብዬ ነው ፕሮፖዛሉን የጻፍኩት። በዛ መሰረት ነው ያለፍኩት። ተወዳድሬ ከብዙ ዩኒቨርሲቲዎች ከተውጣጡ እጩዎች እና እዛ ሄጄ ያንን ጥናት ነው ማድረግ የምፈልገው ብዬ እዛው ላይ ቆየው። ብዙ መስዋዕትነት አስከፍሎኛል። በተለይ ፋይናንሻሊ አንዳንድ ጊዜ ከኪሴም የምከፍልበት ጊዜ ያለ ለቲዩሽን የተወሰነች ፐርሰንት እኛ ስለምንከፍል ራሳችን ያንን የማደርግበትም ጊዜ ነበረ እና ዞሮ ግን በጣም ጥሩ የሆነ አይምሮዬን በጣም ያሰፋልኝ ቆይታ ነው የነበረው። ለኔም ብቻ ሳይሆን ኋላ ደግሞ ባለቤቴም ተከትሎ ይመጣ። ኦልሬዲ ጋብቻችንን ፈጽመን ስለነበረ ቪዛ ሲጠይቅ ወዲያው ተመታለት መጣ። እሱም ፒኤችዲ ፕሮግራም ትምህርት አገኘ። መጀመሪያ አይዋ ነው የነበርኩት። ከዛ ወደ ሲንሲናቲ ኦሃዮ ወደዛ መጣን። ዩኒቨርሲቲ ኦፍ ሲንሲናቲ አብረን ፒኤችዲ ፕሮግራም ጀመርንና ብዙ አይነት መምህራንን ያየሁበት። እነዛ መምህራን ደግሞ መምህራን ብቻ አይደሉም፣ ማለት ተጽፎ የተሰጣቸውን ብቻ ገብተው የሚያነበንቡ ሰዎች አይደሉም። በፊልዱ አሉ የተባሉ ወይም አሉ ከተባሉ ሰዎች የተማሩ ራሳቸውን ችለው ፈላስፋ ብለሽ ልትቆጥሪያቸው የምትችያቸው። አንዳንዱ አይሁድ ነኝ ይላል፣ አንዳንዱ የሰንዴይ ስኩል ፓስተር ነበርኩ ይላል፣ እንግዲህ ፕሮፌሰሮቼ ማለት ነው። አንዳንዱ ለዘብተኛ ነኝ ይላል፣ አንዳንዱ ወግ አጥባቂ ነኝ ይላል፣ አንዳንዱ በቃ ማርክሲስት ነኝ የሚል አለ። ፐብሊሽ ማድረግ አያስፈልግም፣ በሶሻል ሚዲያ ነው ህዝብ መማር ያለበት ብሎ የሚያምን አለ። መጽሐፍ ካላሳተምክ አንተ ምሁር አይደለህም ብሎ የሚቆጥርም አለ። በእነሱ ውስጥ በቃ ብዙ የዓለምን እንትን ለመቃኘት ድሉን አገኘሁና እኔም ደግሞ ሆን ብዬ ከየአይነቱ ነበር ኮርሶችን ወስደው። ኤሌክቲቭ የሚባልም ነገር ስላለ ኮር ኮርሶች አሉ የግድ መውሰድ ያሉብን። ከዛ ውጪ ግን የተወሰኑ ክሬዲት አወሮች ለአንቺ ምርጫ ይተውልሻልና እኔ ያን ተጠቀምኩበትና እንደውም ማስተርስ ተማሪ እያለሁ ከፒኤችዲም አንድ ወስድ ነበረ፣ ከአንደር ግራጁዌትም አንድ ወስድ ነበረ። እኔ መሀል ላይ ነኝ ማስተርስ ስለነበርኩ። ፒኤችዲ ተማሪ እያለሁ ደግሞ ከማስተርስም ወስድ ነበረ። አንድ ደግሞ በኢንዲቪጁዋል ስተዲ ተብሎ ለብቻዬ ደግሞ ከአንደር ግራጁዌቶችም ወስጃለሁ፣ በፒኤችዲም ደግሞ ብዙ ወስጃለሁ ኮርሶች። ኤግዛምት ማድረግም እየቻልኩ አንዳንድ ኮርሶች በፊት ከወሰድኩት፣ ምክንያቱም ያው የአሜሪካ ኮርስ አይዋ የተማርኩት ኦሃዮ ይያዝልኛል። እንደዛ ማስያዝም እየቻልኩ ሆን ብዬ እንዳይያዝ አድርጌም ኮርሶችን ጨምሬ የወሰድኩባቸው ሁኔታዎች ነበሩ እና በዛ ውስጥ በጣም ስትሬች አድርጎታል አይምሮዬን። በቃ በደንብ እንዳስብና ደግሞ ጎጆም ወጥቻለሁ። በዛ ሰዓት አዲስ ተጋቢዎች ነን። በቃ ግራና ቀኝ እጅ ግራና ቀኝ እግር ይላተማል ነው የሚባለው። እንደዛ እያልን በቃ እሱም የራሱ ስትረስ አለው፣ እኔም የራሴ ስትረስ አለኝ። ሩጫ ነው ወደ ክላስ ጠዋት ማታ ስንመጣ እንደዚህ እያልን እየወደቅን እየተነሳን በጣም ጥሩ የትምህርት ጊዜ ያሳለፍንበት ነበርና ትልቅ ማይልስቶን ነው። በኋላም ያው ቆይታችሁን እስቲ ኢቫሉዌት አድርጉት ሲባል ለኔ በጣም ተርኒንግ ፖይንት ነው። እነዚህ አመታት የተፈተንኩባቸው ናቸው። አገልግሎትም ደግሞ ነበረኝ። ህፃናትን አስተምር ነበረ፣ ወጣቶችን አልፎ አልፎ መዝሙር አስጠናለሁ። ያው ዋርካ በሌለበት እንቧጫ አድባር ነው እንደሚባለው። አጋጣሚ እዛች ከተማ ላይ ትልልቅ ዘማሪያን ስላልነበሩ ከግቢ ጉባኤ ያስኳትን ትንሽ እሷን በቃ እንደዚህ ዘምሩ፣ ይሄንን አንዳንድ ግዕዟንም እንዳትረሱ፣ ስለ ኢትዮጵያ መዘመርም እንዳትረሱ፣ የጽጌ ማህሌት እንዳይረሳ፣ እንደዚህ እናርግ እንደዛ ነው እያልኩ እየጎተጎትኩኝ ዝም ብሎ የካሴት መዝሙር ብቻ እንዳይዘምሩ በማድረግ ረገድ ይሄ ያው የተሐድሶ ነገር ሁሉም ቦታ ስላለ የዛ መንፈስም ያጠቃቸው አብያተ ክርስቲያናት ስለነበሩ ያዋቸው በዛ በኩል ይሄ ስርዓተ ቤተ ክርስቲያንን የጠበቀ መዝሙር እንዲዘመር ያንን ህፃናትም እንዲያጠኑ ትልልቆቹም ወደ ወረብ እየቀረጹ ማለማመድ ምን ማለትም አልችለውን በቃ እኔ ማልችለውን ከካህናት ጋር በግድ እንትን እያልኩኝ ያንን ለ6 አመት ያህል አገልግያለሁኝና ባለቤቴ ደግሞ ያው ሰንበት ትምህርት ቤት ላይ ኮርስ በመስጠት ያገለግል ነበረ። ከዛ ወደ ኢትዮጵያ ተመለስን። ወደ ባህር ዳር ዩኒቨርሲቲ ስመለስ ብዙ ነገሮች ማያቸው በጣም ልቤን ይነኩት ነበረ። ይሄንን ስሜት በቀላሉ ሌላው ሰው ሊረዳ የሚችል አይመስለኝም። ማለትም የሚጠበቅብን ስታንዳርድ አለ።
ዓለም አቀፍ ዩኒቨርሲቲዎች የደረሱበት ደረጃ ላይ መድረስ አለባችሁ፣ ጥናታዊ ምርምሮችን ማሳተም አለባችሁ፣ የሪሰርች አውትፑት የዩኒቨርሲቲው መጨመር አለበት፣ ቶፕ ዩኒቨርሲቲ መሆን አለበት በሪሰርች እየተባለ ብዙ ግፊት አለ። ጥሩ ነው። አት ሴም ታይም ደግሞ ብዙ ያልተመቻቹ ሁኔታዎች ያሉበትም ሁኔታ ነው። ፖለቲካል አትሞስፌሩ ጥሩ አይደለም። መብራትና ኢንተርኔት በቀን ስንት ጊዜ የሚቋረጥበት ቦታ ላይ ነን። ሊሚትድ አክሰስ ነው ያለው፣ የተገደበ ነው። ለምሳሌ ጥናታዊ መጽሔቶችን ወይንም ደግሞ መጽሐፍትን የታተሙትን በፊልዱ ያሉትን አፕ ቱ ዴት የሆኑትን ቶሎ ማግኘት አይችልም እዚህ ያለ ኢትዮጵያዊ ተማሪና እንደዛም ሆኖ መምህራንም ተማሪዎችም ይለፋሉ፣ በጣም ይለፋሉ፣ ይታገላሉ። ይሄንን ሳይ ሰፖርቲቭ መሆን ፈለኩ እና ተማሪዎች ላይ በጣም አተኩር ነበረ። አንደርግራጁዌቶችንም አስተምር ነበረ። ጠጋብዬ ካሪኩለማቸውንም ማያለው ተለዋውጧል ካሪኩለሙ። እኔ 9 ዓመት ነው ኦልሞስት የቆየ ነው ውጭ ሀገርና ተመልሰን ስንመጣ እኛ በፊት ከተማርንበት ካሪኩለም ብዙ ለውጦች አሉት። አዳዲስ ዲፓርትመንቶች ተከፍተዋል። እኔ የተማርኩት ወደ 5 አይነት ዲፓርትመንቶች ተከፋፍሏል። ምንድነው የሚያጡት በዛ ውስጥ ምንድነው የሚያገኙት የሚለውን ነገር ያለው ፊውቸራቸው ያሳስባቸዋል ልጆቹ፣ የወደፊት ህይወታቸው፣ የስራ እድላቸው እና ልብ ይነካል። ሌላው እንዴት እንደሚማር አይተሽ እዚህ ጋር ስትመጪ የሀገርሽ ሰዎች ሁኔታ ደግሞ የመጣሁትም ለዚሁ ነው። እዛማ ብዙ ሰው አለ ወረፋ ተሰልፎ እየጠበቀ ያለ ከዓለማችን ቶፕ የተባሉ ሰዎች በሙሉ አሜሪካ ለመግባት እዚህ ስራ እድል ለማግኘት ወረፋ ተሰልፈው ነው ያሉት። እነሱ ሰው ሊቸግራቸው በፍጹም አይችልም። እዚህ ጋር ግን እኛ ጋር ችግር አለ። ሰፖርቲቭ መሆን እንዴት ነው ድጋፍ ልሰጥ የምችለው ለመምህራንም ለተማሪዎችም እንደውም ብችል ለአስተዳደር ሰራተኞች ሁሉ ጭምር አስብ ነበረ። ግን ያው የሚገድቡሽ ብዙ ነገሮች አሉና ብዙ ስልጠናዎችን እሰጥ ነበረ። ካፓሲቲ ቢልዲንግ ዳይሬክተር፣ የአቅም ግንባታ ዳይሬክተር ተደርጌ ነው ወዲያውኑ ኃላፊነት የተሰጠኝ። ስለዚህ ኮኦርዲኔት አድርግ ነበር ስልጠናዎችን፣ እንዴት ምርምር መስራት እንዳለባቸው፣ እንዴት መጻፍ እንዳለባቸው፣ እንዴት ምን ማለት እንዳለባቸው። አንዳንድ ጊዜ አረ ዶክተር ልትወድቂ ነው ባክሽ ነው አጠጪ እስኪሉኝ ድረስ ጸሐፊዎቼ ሳይታወቀኝ ለ4 ቀን ተከታታይ እንትን ምልበት ጊዜ ያለ እንደውም ጉሮሮዬ ሁሉ እስኪቆስል ድረስ። ከዛ በኋላ እንደውም የዛን ያህል እንትን ማለትም አልቻልኩ። ብዙ ዙር ስልጠናዎች ይሰጥ ነበረ ለማስተርስ እና ለፒኤችዲ ተማሪዎች። በዛም ደግሞ ብዙ ሰርቲፊኬቶች፣ የምስጋና ሰርቲፊኬቶች አግኝቻለሁና እዛ ላይ ነበር በጣም ትኩረቴ። ማስተምራቸውም ክላስ ውስጥም ደግሞ መደበኛው ኮርስም ሲማሩ በጣም ቀጥተኛና በጣም ግልጽ፣ በጣም ቀላል በሆነ አቀራረብ ያንን ነገር እንዲያገኙት በጣም ግልጽ ነገርና ስፔሲፊክ ነገር ይፈልጋል የኛ ተማሪ። መሆንም ያለበት ደግሞ እንደዛ ነው። በተለይ አንደርግራጁዌት አካባቢ ላይ ካሉ ማስተርስም ካሉ ፒኤችዲ ላይ ትንሽ ሰፋ ልታረጊው ትችያለሽ። ወደታች ያሉት ግን ግልጽና ቀጥተኛ ነገር ይፈልጋሉ። ምክንያቱም ብዙ ሀሳብ አለበት የኛ ህዝብ፣ ብዙ ችግር አለበት እና አቀራረቤን ይወዱት ነበረ። ቀላል አረግላቸዋለሁ ማለት አይደለም፣ ግን ብሬክ ዳውን አረግላቸዋለሁ ስቴፕ ባይ ስቴፕ፣ ከትንሽ በትንሹ እያደጉ እንዲመጡ ማድረግ። በቃ ከፍትፍቱ ቀስ አድርጎ ከዛ ቀስ ያሉ ወደ አጥንቱ የማምጣት አይነት ነገር በጣም ተጨንቄ ተጠብቤ ኮርስ ፕላን ሳደርግ እንደዛ ነበርና ይሄ ነገር በደንብ የጠቀማቸው ልጆች አሉ። ትምህርት ሊያቋርጡ ብለው እንዳያቋርጡ የሆኑ ልጆች አሉ። እኔን ባስደነቀኝ ሁኔታ ፐርፎርማንሳቸው የተሻሻለ ልጆች አሉ። ከዛሬ ነገ ትባረራለች ከግራጁዌት ስኩል የተባሉ ልጆች ጥሩ ሰርተው እንደገና ሞራል አግኝተው ማለት ነው። ኦኬ አሁን ገባኝ አይነት ነገር በቃ ለካ እችላለሁኝ፣ ለካ ትንሽ ጋይዳንስ ነበር የሚያስፈልገኝ አይነት ስሜትና ያ ነገር ጥሩ ስሜት ፈጥሮላቸዋል። ለመምህራንም እንደዛው ባለኝ አቅም ስልጠና ሰጥ ነበረ። ባለቤቴም ደግሞ በዛው የተማረበት ዩኒቨርሲቲ ፖሊ ኢንጂነሪንግ ፋክልቲ ላይ እዛው ዲን ሆኖ በቃ ያቺ ጊዜ በጣም ጥሩ ነበረች። በቃ ንጽጽር ያደረግንበትና ለራስሽ ህዝብ ማዘን እንዳለብሽ ያሳዝናለኝ። ፖቴንሻል ሳይኖረው ቀርቶ አይደለም። እያንዳንዱ ሰው በጣም ከባባድ ፖቴንሻል አለው፣ ግን የሆነ ነገሮች አስረውታል ብዙ ነገሮች። ስለዚህ በቃ ምን ችለውን ያን ነገር ሁለታችንም እንግዲህ ያለንበት ለማድረግ አንዳንድ ነገሮች ሞክረናል። ከዛ በኋላ ያው ወደ አዲስ አበባ ነው እንግዲህ የመጣ